ደህና ናችሁ? እሺ እባክሽ፣ ዛሬ ደግሞ የትኛው አልጋ ቤት ነበርሽ? ምንድን ነው የምታወሪው? በጣም አስመሳይ ሰው ነሽ። እኔ ፊት ለፊት የምናገረው ሰው ይሻላለሁ። ሜላት ተረጋጊ። ቆይ የማሚን የዋህነት ነው እንደዚህ እየተጠቀምሽበት ያለሽው? እኔ አላሽም ሜላት። የተፈጠረውን ደግሞ ንገሪኝ። ሜላት ይበቃሻል። ያደረገችውን ካልተናገርሽ ተያት። እራሷን የጉዷን መናገር ያለባት። ለነገሩ ውሸታም ነው አትናገርም። ምንድን ነው ሜላት? ቆይ ትምህርት ቤት እያልሽ የት ነው የምትሄጂው? ትምህርት ቤት ብዬ ትምህርት ቤት ነው፣ የትም አልሄድም። ውሸታም ቀዳዳ ሜላት። ትዕግስቴ የተፈተንሽኝ ነው። ሲጀመር የቤት ልጅ ትመስያለሽ፣ ግን ዱርዬ ነሽ። ቆይ የማላውቀውን ነገር እንዴት ብዬ ልናገር? ማሚ ከክፍሏ ውስጥ የወሊድ መከላከያ ያገኘው። ምን? አይ አላገኘችውም ብለሽ ተዋሻለሽ? እድል ለምን ዝም ትያለሽ? ምን ይዘጋሻል? ያ የወሊድ መከላከያ ማን ነው? የኔ ነው። ምን? ለእኔ ማሳይታኛለች። ምክንያቱም ዋሽታለች ልትባል ስለምትችል። እድል ድጋሚ አንገቴን አስደፋሽን። መስረቅሽ ሲገርመኝ። እህል ያልሰረኩሽ አንቺ ጋር ያለ ደግሞ የኔ ንብረት ነው። ደግሞ አፍሽን ትከፍቻለሽ እንዴ? ውጭ አሁን ኮተትሽን ይዘሽ። እሺ ግን መተሽ ታስፈትሻለሽ። ኦኬ አሁን አስተካክለሽ መሄድ ትችላለሽ። ውስጥ ተጨንቋል። እድል ላትመለስ ሄዳለች። በቃ እዚህ ቤት ያላትን ነገር ሁላ ጨርሳለች። ለምን ግን እንዴት ተሰማኝ? ጥፋት አጥፍታ አይደለ እንዴ? ቀላል ጥፋት? እቺ ወራዳ ከመስረቋ መካዷ። ግን እኮ በደል ቢቆጠር ያንቺ ነው የሚበልጠው። አትሳሳች፣ እኔ እህትሽ ነኝ። አሁን እናትሽን አስመልሰሻል። እሱንማ ቆይ እስቲ ከእሱ ጋር መስማማት ሊሆን ታዲያ። ያንን መከላከያ የወሰደችበት ምክንያት እኔ ነኝ። ጥፋተኛው እኔ ነኝ። ስለዚህ እኔንም አባሩኛ። የእናትህን ልዩ ጌጥ ወስዳለች እኮ። አልወሰደችም። ቢኒ ወስደዋለች፣ ግን ተቀብያታለሁ። ጌጡን በእጇ ይዘው መቀጠል ትችል ነበር። እድል ትመለስ። ከዚህ በኋላ ተመልሳ ወደ ቤት መግባት አለባት፣ ጥፋት የለባትም የምትሉ ይህንን ቪዲዮ በላይክ እና በሰብስክራይብ እንዲሁም ደግሞ ኮመንት በማድረግ ጀምሩት ማለት ነው። እድል መመለስ አለባት ያለ ጥፋቷ ያላረገችው ነገር እንግዲህ ቢኒ ለሷም አዝኖ ለሷም በማሰብ በመቆርቆር ነው አንስቶ ለራሱ ያደረገው ወይም ደግሞ የያዘው ማለት ነው። እሷ ልበ ንጽህና ያው የእሷ ንጹህነት ለማየት ነው ማለት ነው። አረጋግቼ እሰጣለሁ ደግሞ እነሱ ምን እንደሚሉ ልይ በሚል ነው እንጂ ለእሷ ክፋት አስቦ አይደለም ማለት ነው። ነገር ግን ሁለት ስስት የሆኑ ሮማን እና ሜላትን እየተንጨረጨሩ ይህ ሁሉ ባመጣችው ይህ ሁሉ ያደረገችው ነገር ሜላት ናት ማለት ነው። የራሴ ነው አልሰጥሽም ስትላት ለገነት መጀመሪያም ራሱ ማለት ነው ለማየ እሷ የዛኔ አስክሬን ቦታ ሲሄዱ አሳይሻለሁ ብላ ስትሄድ እሷ ወደ ውጭ ልወጣ ነው ማየ ከአንቺ ጋር ልሂድም ብላ ከቤት ቀርታ ሜላት የምታስታውሱ ከሆነ ቤት እየጎረጎረች ነበረ። እንደ ማንም እንደ ቀልድ አይቼ ነው ወደዛ የወረወርኩት ብላ ለሮማን ትነግራታለች። ሮማንም ደግሞ እንዴት እንደዚህ ታደርጊያለሽ? የሚረባም ይሁን ማይረባም ክፍሏ ከፈተሽ አይቀር ለምንድን ነው ወደ ቦታው ያልመለስሽው ብላት ነበረ ማለት ነው። ከዛም ሄደው ሲፈልጉት የለም እንዲሁም ደግሞ ከቀብር ቦታ እንደመጣችም ቶሎ ሄዳ ቁም ሳጥኗ ከፍታ እየፈተሸች እየፈለገች ነበረ ማለት ነው። ቢኒያም እና ገነት አላገኙትም ማለት ነው። ግን ቢኒያም አግኝቶታል። እንደማይሆን ነው ቤቱ የሚያገኘሁት ተበርብረዋል። መቼም ሜላት ናት አለልም ሜላት ወጥታለች ብላ እንደምትወዳትም እንግዲህ ያው ሙሉ ለሙሉ እድል ላይ ደፍድፋለች ማለት ነው። ጨናባታለች። ራስሽ ነው የወሰድሽው ሰርቀሽኛል ብላ እድልን በጣም ነው ያስደነገጠቻት። እድል ግን በጣም ጎበዝ ናት፣ አስተዋይና መልካም ልጅ። ምንም እንኳ ሀቃችሁ ሆኖ ሌላ ሰው ቢሆን ይንጨረጨራል ማለት ነው። የራሴና የራሴ ነው፣ እኔ ነገም ዛሬም አልሰርቅም ነው አለችው። ሌላ የተናገረች ነገር የለም። ግን እማዬ ወይም ደግሞ እናቴን ብላ
የምታያት ማለት ነው። የድሮ ብሌን ላሆኖ እድል ደግሞ ያው እንደዚህ ማድረጓ በጣም ከፍቷታል። እንደዚህ እኔ ላይ እንዴት ትቀየራለች? ሰርቀሽኛል። ያው በልጇ አፈር ውስጥ የገባች ልጇ ስለሆነች በልጄ መጥተሽብኛል። ስለዚህ ይሄ ብቻ ነው ለልጄ አለኝ ምለው ነገር። ስለዚህ አንቺ ደግሞ በሷ መጣሽብኝ ነው ያለቻት ማለት ነው። ከዛ በኋላ ይሄንን ተከትላ ሜላትም ወይዘሮ ሜላት ራሱ እንግዲህ ያው ቦታ አመቻችተው ቀዳዳ ፈልገው ከቤት አስወጧት ማለት ነው። እንደውም እንደ አሰሪ ውጪ ግቢ የምትላት ሜላት ናት ማለት ነው። ከዛም ትምህርት ቤትም ስትሄድ ጠምዳ እንዲሁም ትምህርት ቤት ሄደሽ ራሱ አዋርድሻለሁ በተማሪዎቹ መሀል ሰርቃለች ብዬ እናገርልሻለሁ እያለቻት ነበረ። ግን ይህንን ሆኖ በስሱ እየተከራከረችላት ነበረ ገነት ማለት ነው ለእድል። ይህም ሆኖ አልተቻለም። እንግዲህ ነገር ፈልጋ የማይባል ነገር እዚህ ጋር እኔ አልለውም ማለት ነው። እነሱ ያሉትን ያው ክኒን ተገኝቶብሻል፣ ስለዚህ ከማን ጋር እንደሆነ የትም እንትን ብላ ተወዛውዛ ነው የምትመጣው፣ የትም እንደዚህ ብላ ነው የምትመጣው ብላ ያው እሷን አዋረዷት ማለት ነው። እሷን አልካደችም። ከቢኒ ጋር ያላት ጉዳይ እንግዲህ እሱ ነው ባትልም፣ ግን እሱ ደግሞ ይሄ ሁሉ ምክንያት እኔ ነኝ እሷ አምናለች አው የኔ ነው ስትል በጣም ነው የደነገጠችው። ማንን ብትሉ ገነት እንደዚህ አልጠረጠረቻትም። እንደዚህ ስትታይ ቤት ልጅ ትመስያለች ነው ያለቻት ማለት ነው። ሲቀጥል ደግሞ ቢኒም እኔ ነኝ ይሄ ሁሉ ነገር ያደረኳትና እሷን ክኒኑን ካገኛችሁባት እሷን አባረራችሁን የማባሩኝ ነበረ ያለው ማለት ነው። እንግዲህ እሷም ደግሞ አይቻታለሁ፣ ተቀብያታለሁ፣ ሰርቃኛለች ብላ አፏን አውጥታ ተናገረች ማለት ነው ገነት። ከዛም ቢኒ ከኪሱ አውጥቶ ሲያሳያቸው ሁሉም እንግዲህ ድንጋጤ ውስጥ ነው የወደቁት ማለት ነው። ያስጠላል። የሰውን ልጅ እንግዲህ ያው በአይን ያላየነው ነገር፣ በተለይ እንደዚህ አይነት ነገር ተመሳሳይ ብዙ ነገሮች አሉ ማለት ነው። ተመሳሳይ ነገር ባልጠፋበት ሀገር የኔ ነው ማለት በአይን ካልታየ ጥሩ አይደለም ማለት ነው። እናም ደግሞ ቢኒያምን በጣም ተናደደ፣ እነሱም ደግሞ በጣም ደነገጡ። አሁን ምንድን ነው የሚሆነው? ቢኒያም ሄዶ ፈልጎ ነው የሚያመጣት ማለት ነው። የራስሽ ተቀበይ ብሎ ያመጣታል። ትምህርቷም ስለጀመረች ትምህርቷም አታቋርጥም። እማዬ ነይ አግኝቼዋለሁ ብላሻለች ብሎ ራሱ ሄዶ ወይም ደግሞ ራሷ ገነት ለምንድን ነው ውስጥ የደነገጠው ወይም ለምንድን ነው እንደዚህ መሆነው ብላ ነበረ። ያው ልጇም ስለሆነች ከቤት ስትወጣ በክብር ነው የወጣችውም ደግሞ ሳትሳደብ ምን ሳትል። መለያየት የፈለገ ነገር ይሁን እናንተ ጥሩ ሆኖ መለያየትም ደግሞ በሰላም ነው። አጠፋችሁም ጠፋባችሁም አጠፋችሁም ተቀያይሞ መለያየት ያው ነገ ሰው ሆኖ መንገድ ላይ ይገናኛል። ጥሩ አይሆንም ማለት ነው። እና አሁን እሱ ሄዱ ያመጣታል። እንዲሁም ደግሞ ገነት ራሷ ትሄዳለች። ታያላችሁ በሚቀጥለው ቪዲዮ ገኒ ሄዳ ትመልሳታለች ማለት ነው። ገነትም ቢኒያም ይሄዳሉ ማለት ነው። እነኝም አፈር ዋጣቸው ማለት ነው። ምክንያቱም በጣም ተደስተው ነበረ። እሷ ሄዳለች። ቤቱ እንግዲህ ይሄው ጠቦናል ሰፍቶናል እያሉ ነበረ። አሁን ተመልሳ ትመጣለች። ምክንያቱም እዛው ትምህርቷ ስለቀጠለች እዛው ቤት እንድትቀጥልና እነሱ እንግዲህ ያፋቸው ለከት እንዲኖረው ታደርጋለች ማለት ነው። ገኒ ታመጣታለች። ልጇም ስለሆነች ያው ውስጧ አንጀቷ አይቆርጥም ማለት ነው። ይሄ ቀለበትስ ይሄ ብርስ ለምንስ ሁለት ሆነ? እሺ የሚባለው ነገር እንግዲህ በፊት ይሄ የብሌን ቀለበት ነበረ። ከሷ ጋር ተቀበረ ተባለ፣ አልተቀበረም። ብሌንም አልሞተችም፣ ባዶ መቃብር ነው እንደምታዩት። ይሄንንም ከነ ቀለበቱ የተገኘችው እድል ናት ማለት ነው። አሁን ሌላ ነገር ነው የምትጠረጥረው እንትና ማለት ነው ገነት ማለት ነው። እንዳለች ነው እንዳልተቀበረ ነው። ይሄ ቀለበት ይዛ የኖረችው ደግሞ እድል ናት ማለት ነው። ለእድል ደግሞ የሰጣት ድሮ ከአባዬ ሚስት ጋር የነበሩ አባባ የገጠሩ አባባ ነው የሰጧት ማለት ነው። ስትገኝ ይህ ቀለበት ከአንቺ ጋር ነበረ ብለው አደራ አውጥተው ሰጠዋት ማለት ነው። እግዚአብሔር ይስጣቸው። እንግዲህ ቅርስ ድሮ እንደዚህ ይቀመጣል። የአሁን ትውልድ እስቲ ዞር ብለን ራሳችንን ነኝ ማለት ነው። እናስቀምጣለን አናስቀምጥም? የተሰጠን ነገር በአግባብ እንቀበላለን ወይ? ዘመናዊነት እያሸነፈን ነው፣ ባህላችን እየተውን ነው ማለት ነው። እንግዲህ በዚሁ አጋጣሚ ባህላችን እንዳንረሳ፣ አመጣጣችን እንዳንረሳ ነው ማስተላልፈውና ያው አሁን በትክክል እድል ራሷ
ብሌን እንደሆነች ገነት በጣም በሚቀጥለው ቪዲዮ እንግዲህ ገኒን ታያታለች ማለት ነው። ከዚህ በኋላ ብሌንን እድል እንደሆነች በሚቀጥለው ቪዲዮ ይታወቃል። እንግዲህ ሁላችንም በጉጉት እንጠብቃለን ማለት ነው። እንግዲህ ክፍል 17 ክፍል 18 እድል ተመልሳ መጣ የገነት ልጅ ትሆናለች። እንባዋም ይታበሳል ማለት ነው። ከሀዘንም ትወጣለች። በጣም ደስ ይቅርታም ትላታለች። እድልም ደግሞ ይሄንን ስለምታውቅ አላስቀየመቻትም። እድል ግን የዛ ቤት ልጅ እንደሆነች ታውቃለች። የትም ርቃ አትሄድም። ተመልሳም ትመጣለች። ያመጣታል ማለት ነው። ከዚህ በኋላ ደስ የሚል ጊዜም ያሳልፋሉ። ግን ውሃም የበላቸው እዚህ ጋር ሮማንና ሜላት ናቸው ማለት ነው። ያቃጠረ ድሮም ዳር ይወድቃል ማለት ነው። ዳር ይቀራል ማለት ነው። የተጣላ ሲታረቅ አጨብጫቢ ደግሞ እንግዲህ ያው መጥረጊያ ነው የሚሆነው። በዚህ አጋጣሚ ሰው ተጣልቷል ብላችሁ በመሀል እንደዚህ አይነት ማራገብ ባይኖር በጣም ደስ ይላል ማለት ነው። ቢኒ ግን ጎበዝ ነው። ያው በጊዜ ደርሶም እንኳ አለ ቢል ጥሩ ነበረ፣ ግን የራሱ ኬዝ ይኖረዋል። ይህ ድራማም ቢሆን እንደዚህ አይነት እውነታዎች ይኖራሉ ማለት ነው። ውድ ቤተሰቦች የሚቀጥለው ቪዲዮ አብረን እናያለን። ላይክ፣ ሰብስክራይብ፣ ኮመንት እያደረጋችሁ ጠብቁኝ ማለት ነው። እንግዲህ እውነታው እየቀጠለን እየቆየን እናያለን ማለት ነው። መልካም ጊዜ